ስጡት ለሱ። ተሸከማችሁት አትኑሩ፣ አትችሉትም። ድፍጥጥ አድርጎ ነው የሚገልህ። ከባድ ነው በጣም በጣም አጥብቃችሁ ጸልዩ። አጥብቃችሁ ግን ከእግዚአብሔር ቃል ጋር ህብረት ውሰዱ። በብዙ ጸሎት ያልተነካ ቦታ በእግዚአብሔር ቃል ደግሞ ይነካል። ይሄ ቃል ደግሞ እንዲበራል ረጅም ሰዓት መጸለይ ደግሞ አለብህ። ያለ ቃሉ ጸሎት ያለ ጸሎት ቃሉ የሚባል እኛንን የለየኑ ባይዘው እንደዛ አይነት ህይወትም የለም። ሁለቱ ሊለያዩ የማይችሉ የአንድ ነገር ሁለት ገጽታዎች ናቸው። ኢየሱስ ያገኘው ምን እንዳለው ግን አስተውላችሁ ታውቃላችሁ? ከዚህ የባሰ እንዳይደርስብህ ከዚህ በኋላ ኃጢአት እንዳሰራል። ይህን ሰውዬ ድጋሚ በሌላ መንገድ ካላጠመድ ነው በቀር አይጠመድም ኢየሱስ። እቺም ሴት ገዳቸው አይደለም። የሴትዮዋ ህይወት ይበላሽ አይበላሽ they don't mind። እሱ አይደለም ቢዝነሳቸው። ኢየሱስን አጥምደው ይዘው የዘላለም ህይወት የሚገኝበትን ድነት ለማበላሸትም ኢየሱስ ያልከፈለው የቀረ አንዲት እንኳን ነገር የለም። ሁሉንም ኢየሱስ ሰብስቦ ከፍሎታል። የነገራትን ቃል መኖር የምትችልበትንም አቅም አያይዞ ኢየሱስ ሰጣት። ደግመሽ እንዳሰሪ ሲላት ከዚህ በኋላ በሰሪ ይገልሻለሁ ማለት አይደለም። ያለ መስራትን ጸጋ፣ ያለ መስራትን አቅም፣ በጽድቅ መኖርን እርሱን እየመሰለች እንድትኖር ተከታዩ እንድትሆን የሚያደርግ ጸጋ ጨመረ ውስጧ። ገራለው ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 1 ጀምሮ እስከ 11 ድረስ ያለ የጌታ ቃል ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። ኢየሱስ ግን ወደ ደብረ ዘይት ሄደ። በማለዳም በቤተ መቅደስ አደባባይ እንደገና ታየ። ሕዝቡም በዙሪያው ተሰበሰበ፣ ሊያስተምራቸውም ተቀመጠ። የኦሪት ሕግ መምህራንና ፈሪሳውያን በምንዝር የተያዘች ሴት አመጡ። በሕዝቡም ፊት አቁሟት ኢየሱስን እንዲህ አሉት፣ መምህር ሆይ ይህች ሴት ስታመነዝር ተያዘች። ሙሴም እንደዚች ያሉ ሴቶች በድንጋይ እንዲወገሩ በሕጉ አዞናል። አንተስ ምን ትላለህ? ይህን ጥያቄ ያቀረቡለት እርሱን የሚከሱበት ምክንያት ለማግኘት ሲፈትኑት ነው። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ይጽፍ ጀመር። በጥያቄ ሲወተውቱት ቀና ብሎ ከእናንተ ኃጢአት የሌለበት እርሱ አስቀድሞ ድንጋይ ይወርውርባት አላቸው። እንደገናም ጎንበስ ብሎ በምድር ላይ ጻፈ። ይህን እንደሰሙ ከሽማግሌዎች ጀምሮ አንድ በአንድ ወጡ። ሴትዮዋም እዚያው ፊቱ እንደቆመች ኢየሱስ ብቻውን ቀረ። ኢየሱስም ቀና ብሎ አንቺ ሴት ሰዎቹ የት ሄዱ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድም የለም አለች። ኢየሱስም እኔም አልፈርድብሽም፣ በይ ሂጂ፣ ከእንግዲህ ግን ኃጢአት አትስሪ አላት። ጌታ የተመሰገነ ይሁን። ጌታን እጅግ አድርገን እናመሰግናለን። ክብር ለእግዚአብሔር አምላካችን ይሁን። ምዕራፍ 7 ላይ የሚዘጋው የአይሁድ የሕግ መምህራን ወይንም የሕዝቡ መሪዎች በክርስቶስ አለማመናቸውን ነግሮ ነው ምዕራፍ 7ን የሚዘጋው። ምዕራፍ 8 ላይ ሲመጣ ጌታ ኢየሱስ ክርስቶስ ወደ ደብረ ዘይት ሄደ ይላል። ከነበረበት ከአንዱ ስፍራ ካሉ ከይሁዳ ከተሞች መካከል ከአንዱ ብድግ ብሎ ወደ ደብረ ዘይት ኢየሱስ ሄደ ብሎ ይጀምራል። ይሄኛውን ምዕራፍ ሲጀምረው ጌታ ኢየሱስ ክርስቶስ ተነስቶ ወደ ደብረ ዘይት ሄደ። እንግዲህ ተከታይ ነው፣ ይሄ ሰውዬ ተከታይ ነው። አብረን ሄድን አይደለም ያለው። ዮሐንስም ነበር በአካል የታሪኩ አካል ነው። ጌታ ኢየሱስ ክርስቶስ ተነስቶ ሲሄድ ጌታ ኢየሱስ ክርስቶስም ተነስቶ ወደ ደብረ ዘይት ሄደ ይላል። እነሱ እየተከተሉ ነው ከኋላው። ወዴት ነው የሚሄደው እያሉ ሲሄዱ ደብረ ዘይት ይዟቸው ሄደ እና ወደ ደብረ ዘይት ከተማ ጌታ ኢየሱስ ክርስቶስ ድንገት መጣ እና ልክ ወደ ደብረ ዘይት ሄደ ካለን በኋላ በማለዳም በቤተ መቅደስ ተገኝቶ ሕዝብ በዙሪያው ሲሰበሰብ ኢየሱስ ማስተማር ጀመረ። በጣም የሚያስደንቀኝ የጌታ ኢየሱስ ክርስቶስ አንዱ በጣም የሚያስደንቀኝ ነገሩ በየማለዳው ያስተምር ነበር። ሕዝብ ሲሰበሰብ ኢየሱስ የሚቀናው የመጀመሪያ ነገር የተሰበሰበውን ሕዝብ ማስተማር ነውና ወደ ደብረ ዘይት ከተማ ገብቶ አረፈ አይልም። ወደ ከተማይቱ ገባ። አይ ቲንክ ማመሻሻው ላይ ነው የገባው። ረጅም መንገድ ስለሆነ በእግሩ ሄደው ማመሻሻው ላይ ነው የገባው። ሰው መሰብሰብ አልቻለም። በማለዳ ግን ወደ ቤተ መቅደስ ሲመጣ ልክ እንደዚህ ሕዝብ ሲሰበሰብ ቆሞ በሕዝብ ፊት ያስተምር ጀመር። ኢየሱስ ቆሞ ሲያስተምር
ፈሪሳውያንና የአይሁድ ሕግ መምህራን የሕዝቡ አለቆችና መሪዎች ኢየሱስን ማጥመድ ይፈልጋሉ። በጣም በትምህርቱ ጥንቁቅ ነው። በሚያደርገው ነገር በሙሉ እንዴት አድርገው እንከን ያገኙበት። ስለዚህ ኢየሱስን ማጥመድ ስለሚፈልጉ ሌላ ጊዜ እንደዋዛ አልፈው የሚሄዱትን ነገር ኢየሱስን ለማጥመድ ከሕጉ ጠቅሰው ኢየሱስን ለመያዝ ወጥመድ አዘጋጅቶ መጡ። እያስተማረ እያለ በስነ ስርዓት የተስተካከለ ወጥመድ ይዘው መጡ እና ቆሞ እያስተማረ ነው። አንዲት በምንዝር የተያዘች ሴት ኢየሱስ ጋር ይዘው እያንቀዠቀዡ እያክለፈለፉ ኢየሱስ እግር ስር ይዘው መጥተው ጣሏት። ቆሞ እያስተማረ እና ትምህርቱን አቋረጠና መምህር አሉት። አቤት። እያስተማረ ስለ እግዚአብሔር መንግሥት እያስተማረ በመሃል መጥተው መምህር ይዋቸው ፈሪሳውያን ድንገት መጡና በመካከል እግሩ ስር ጣሏት እና መምህር አሉት። እያስተማረ ነው፣ ሕዝብ እየሰማው ነው። መጽሐፍ ሲናገር የጌታ ኢየሱስ ክርስቶስን የማስተማር መንገድና በዙ መካከል የነበረውን አቀባበል ሲናገር መጽሐፍ ቅዱስ እኮ እንደ ጸሐፍቶቻቸውና እንደ ፈሪሳውያን ሳይሆን እንደ ባለስልጣን በመካከላቸው ያስተምር ነበር። በሱ ምክንያትም ሕዝብ ሁሉ እግዚአብሔርን ያመሰግን ነበር ይላል። ምን አይነት ሰው ነው ብለው ሕዝብ ሁሉ ተሰብስበው እግዚአብሔርን ያመሰግናል። እንደዚህ አይነቱን ጌታችን መድኃኒታችን ኢየሱስ ክርስቶስን ለማጥመድ ተዘጋጅተው ፈሪሳውያን ዲዛይን አድርገው አስተካክለው ይጠብቁታል። እንደውም እኮ ማቴዎስ ነው የጻፈው፣ ዓለም ከተፈጠረ ጀምሮ እንደዚህ ሰውዬ ተናግሮ የሚያውቅ የለም አሉ ይላል። ሰዎቹ ስንት ዓመት እንደኖሩ አላውቅም። ዓለም ከተፈጠረ ጀምሮ አሉ። ሙሴ በለው፣ ኤልያስ በለው፣ ኢሳያስ በለው፣ እነዚህ የብሉይ ኪዳን እንደነ እዝራ አይነት ኦራተርስ በጣም ማይትሊ የእግዚአብሔር ብርሃን ያላቸው ዓለም ከተፈጠረ ጀምሮ እንደዚህ ሰው ሕጉን በዚህ መንገድ ያብራራ የለም አሉ ይላል። በዚህ መጠን በእግዚአብሔር ኃይልና ጸጋ በመንፈስ ቅዱስ ተሞልቶ የሚያስተምረውን ኢየሱስን እግሩ ስር አምጥተው ጥለው መምህር አሉት። አቤት ሲል እቺ ሴት በምንዝር ተይዛለች አሉት። እሺ አለ ኢየሱስ። እንደዚህ አይቷት እነሱ ሊገሏት ነው። ኢየሱስ እየራራ ነው የሚያያት። እሺ አለ። ሙሴ አሉት። አንተ ማለታቸው ነው ባይዘው የብሉይ ኪዳን መጽሐፍ ሰባኪ ነህ። ኢየሱስ የብሉይ ኪዳን መጽሐፍት አስተማሪ ነው። ሰምታችሁ አዲስ ኪዳን ያለው ራሱ እሱ ነው። ስለዚህ ኢየሱስ ቆሞ ጉባኤ ላይ ካስተማረ የሚያስተምረው የብሉይ ኪዳን መጽሐፍትን ነው። ከጠቀሰ የሚጠቅሰው የብሉይ ኪዳን መጽሐፍትን ነው። እነሱ እጅም ላይ እሱም እጅ ላይ ያለው ሪፈረንሳቸው ብሉይ ኪዳን ነው። ስለዚህ አንተ የሕጉ መምህር ነህ። በሙሴ ዘመን የተነገሩ ሕግጋቶችን አንተ መተህ የተረጎምካቸው ነው። አዎ እንግዲያው ሙሴ በሕግ እንደዚች ያለች ሴት በድንጋይ ተወግራ ትሙት ብሎ ጽፏል። ይሄው መታለች፣ ምን ትፈርዳለህ? ትምህርት አቋርጠው ነው። ጉዳዩ ቀላል ግን አይደለም፣ አንገብጋቢ ነው። እና ኢየሱስ ሁሉንም አየና ወደ መሬት ዝቅ ብሎ ዝም ብሎ በጣቱ መሬት ላይ ጻፈና ከእናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ በእሷ ላይ ያሳርፋል። እሷ ላይ ድንጋይ የመወርወር መብትም አቅምም ያለው ኢየሱስ ብቻ ነው። ኃጢአት የሌለበት እሱ ነው። መፍረድ የሚችለው ኢየሱስ ብቻ ነው። ሌሎች ማንም አይችልም። ከእናንተ መሃል አላቸው ፈሪሳውያን የሕጉ ባለቤቶች ናቸው። ጸሐፍት ፓፒረሱ ሲያረጅ ሰው ሲጽፍ ቆሞ በቃላቸው የሚያነበንቡ ናቸው። ሰዱቃውያን በትንሣኤ ሙታን አይመኑ እንጂ የሕጉ ጠበቆች ናቸው፣ አዋቂዎች ናቸው፣ የተመሰከረላቸው በጣም ትልቅ ስታንዳርድ ያላቸው ናቸው። ከእናንተ መካከል አለ ጌታ ኢየሱስ ክርስቶስ እየጠየቀ ያለው የመፍረድ አቅምን አይደለም፣ ፖዚሽን ነው እየጠየቃቸው ያለው። የሚችል አለ ወይ? ኃጢአት የሌለበት እናንተ መሃል ካለ የመጀመሪያውን ድንጋይ የወርወርን ያሳርፍበት ሲል ከዛ ዝቅ ብሎ መጽሐፍ ነው የቀጠለው።
ቋ የሚል ነው አይደል የምንጠብቀው? ቋ ቋ ቋ ቋ ሁሉም ሄዱ። ኢየሱስን ለማጥመድ መሞከር ድካም ነው። አይጠመድም። ወጥመድ ውስጥ አይገባም ኢየሱስ። ማቴዎስ ወንጌል ላይ አንድ ክፍል እናንብብ ሄደን 22 ላይ ማቴዎስ 22 ላይ 22:18 ኢየሱስ ግን ተንኮላቸውን በመረዳት እንዲህ አላቸው፣ እናንተ ግብዞች ለምን በነገር ልታጠምዱኝ ትሻላችሁ? ለምን የኢየሱስ ጥያቄ ነው። ባይዘው መጡና እንደዚህ ያሉት መምህር ደግሞ ሲጠሩትስ ጌታ ሆይ ይሉታል። እንዳንተ አይነት አስተማሪ የታለ አሉትና በውኑ ለቄሳር ግብር መክፈል ይገባናልን? አሁን ግብር የመክፈልና ያለ መክፈል ግዴታቸውን ለመወጣት አይደለም ኢየሱስን እየጠየቁት ያሉት፣ ለማጥመድ ነው። ክፈሉ ካለ ሊይዙት ነው፣ አትክፈሉም ካለ ሊይዙት ነው። እንኳን ኢየሱስ ሆነ እንጂ እኛ ብንሆን አዳም መጀመሪያ እንደወደቀው በመደዳ ስንበላ ነው ምን ኖሮ ባይዘው እንኳን ኢየሱስ ጋር ሄደ። እንክፈል አሁን እንክፈል ካለ ንጉስ ሳትሆን ንጉስ ነኝ ብለው ሊይዙት ነው። አትክፈሉ ካለ ደግሞ ንጉስ እያለ ንጉስ ነኝ አለ ብለው ሊይዙት ነው። ክፈልም አትክፈልም ባይዘው ያስይዛል። ደግሞ ሊይዙት የመጡት ሁለት ወገኖች ናቸው። አንደኛ የሄሮድስ ቤተሰብ ነው። ሁለተኛ ደግሞ የአይሁድ ሕግ መምህራን ናቸው። በደናው ቀን አይጨባበጡም። ኢየሱስን ለመያዝ አንድ ላይ ቆመዋል። በደና ቀን አይጨባበጡም። አንዱ የአንዱን ቦርደር አያልፍም። ሪሊጅኑ ፖለቲካው ሪሊጅን ላይ አይገባም። ኢየሱስን ለመያዝ አልተጨባበጡም። ስቲል ጎን ለጎን ናቸው። ፓራሌል ግን ተጠጋግተዋል። የጋራ ጠላታቸው ነው ኢየሱስ። እንቅ ለማድረግ ነው እና ሲመጡ ለሁለቱም ነው የመለሰው ኢየሱስ። እንክፈል ሲሉት ምን አይነት ግብዞች ናችሁ አላቸው። አሁን ግብር እንክፈል አሳስቧችሁ ነው? ልታጠምዱኝ ፈልጋችሁ ነው በንግግሬ? እስቲ ሳንቲም አንጡ ሲል 1 ዲናር አይ ቲንክ ይዞ ነው እንደዚህ ያያት። ጽሕፈቲቱና ምስሉ የማን ነው አለ። የቄሳር አሉት። እንግዲህ ቄሳርን ለቄሳር ግብር መክፈል አይደል ጥያቄው? የቄሳር ግብር ሳንቲሙ ነው፣ የእግዚአብሔር ደሞ አለ። የእግዚአብሔርን አሁን መባና ስርዓትና ከዛዛ የሚሰጥ ገንዘብ አይደለም እየተወራ ያለው። ገንዘቡን ለቄሳር ስጡትና እናንተ ኑ ነው። ቄሳር መባቃ ውስጥ ዲናሩ፣ እኔ መባቃ ውስጥ እናንተ። ክብር ለኢየሱስ ይሁን። የቄሳርን ለቄሳር በመልክ እንስጥ። ሳንቲሙ ላይ ያለው የቄሳር መልክ ነው፣ እናንተ ላይ የኔ መልክ ነው ያለው። ስለዚህ ሳንቲሙን ለመልኩ ስጡትና የእናንተ መልክ እኔ ጋር ነው፣ ዲስቶርት ተደርጎ ነው አስተካክሏሉ ኑ ሲል ዝም ብለው ተመልሰው ሄዱ። ይህን ሰውዬ ድጋሚ በሌላ መንገድ ካላጠመድ ነው በቀር አይጠመድም ኢየሱስ። እቺም ሴት ገዳቸው አይደለም። የሴትዮዋ ህይወት ይበላሽ አይበላሽ they don't mind። እሱ አይደለም ቢዝነሳቸው። ኢየሱስን አጥምደው ይዘው የዘላለም ህይወት የሚገኝበትን ድነት ለማበላሸት ነው። ዲማኒክ ነው ፕሮግራሙ፣ ዲማኒክ ነው ዲዛይኑ። የተጠቀመው ግን የሰው አይምሮ ነው። አሁን ሰዎቹም ላያውቁ ይችላሉ። አንጥተው እግሩ ስር ጥለው ሙሴ ትወገር ብሏል ጥቅስ ጠቅሰው ነው ሊያስሩት የፈለጉት ኢየሱስን። ጽፎ ቀና ሲል አንድም ሰው የለም። ጌታ እንደዚህ አላት፣ አንቺ ሴት አላት። ኢየሱስ ብቻውን ቀረ የሚል ቃል አንብባቸዋል። እንደሱ ነው የሚለው አይደል? ያነበብኩት ክፍል አብረው ቀሩ አይልም። ኢየሱስ ብቻውን ቀረ ይልና ያቺም ሴት ከፊቱ ቆማ ነበር ነው የሚለው። ኢየሱስ ብቻውን ነው የቀረው። እሷማ ፍርደኛ ናት። ዳኛው እሱ ነው፣ ተጠያቂው እሱ ነው። እሱ ደግሞ ሊፈርድ አይደለም የመጣው፣ ሊያድን ነው የመጣው። ዮሐንስ ወንጌል ምዕራፍ 3 ቁጥር 15ን ሂዱና አንብቡ እናንተ። እዚህ ዮሐንስ ወንጌል የሰው ልጅ በዓለም ላይ ሊፈርድ ሳይሆን ኃጢአተኞችን ሊያድን ነው የመጣው። እስቲ አሜን በሉ። ጀጅመንታል የሆነ ነገር አፋችሁ ላይ ያለ ሰዎች ቴክ ኬር። ጀጅመንታል፣ በጣም ብዙ ጀጅመንታል፣ የፍርድ ቃል
እሱ ራሱ ሊያድን ነው የመጣው። ኃጢአተኛ ሊያድን። እስቲ አሜን። ማዳን፣ መባረክ፣ ነፃ ማውጣት፣ ሰዎችን ሪሊዝ ማድረግ፣ ይሄ ነው እናንተ ጋር መሆን ያለበት። ከጌታ የተማርነው ይሄንን ስለሆነ ከሳሾችሽ ወዴት አሉ አላት። ኢየሱስን አይደለም ሊያጠምዱት ይምጡ እንጂ እሷን የከሰሷት። እኔን ለማጥመድ የተጠቀሙት አንቺን ነው። ከሳሾችሽ ወዴት አሉ ሲላት ሴትዮዋ የመለሰችው አንድስ እንኳ የለም። ቃሉ እንዴት ደስ ይላል! መጽሐፍ ቅዱስ ነው። እሷ አይ ቲንክ ፈለገች መሰለኝ። ድንጋያቸውን ቁጭ ቁጭ አድርገው ተወጋሪ ናቸው በሙሉ። እሷን እንዳይመስል እንዲህ ነው የሚጀምሩት። እንደዚህ አይቻልም። እንዲህ የጻድቅ አይን ወደ ራሱ ነው አይደለም የሚለው? ድንጋያቸውን አስቀምጦ ሄዷል። እየታሩ ሲላት አንድስ እንኳ የለም ስትለው ጌታ ምንድን ነው ያላት? እኔም አልፈርድብሽም። እስቲ አሜን በሉ። ጎናችሁ ያለውን ሰው ኢየሱስ ሊያድንህ ነው የመጣው በሉት። ስለ እግዚአብሔር ያለን መረዳት መጽሐፍ ቅዱሳዊ ካልሆነ በእግዚአብሔር ቤት ውስጥ በእግዚአብሔር ቤት ውስጥ እንደ ባለመብት መኖር አንችልም። እንደ ባሪያ ልኖር እችላለሁ። ልጅ ሆኜ አለማወቄ ሊጎዳኝ ይችላል። ይሄ ሁሉ ነገር እግዚአብሔር በላይ ላይ በልጁ በኩል ኢንቨስት አድርጎ ምንም እንዳልተቀበለ አይነት ሰው ሆኜ ልኖር እችላለሁ። ብዙ ነገር ተቀብለን አንደርስታንድ ካላረግ ነው እንዳልተቀበልን። ኢትስ ኤ ማተር ኦፍ አንደርስታንዲንግ። ክርስትና በተለይ የማወቅና መረዳት ነው ቁልፍ ነገሩ። በእውነት ነው የምነግራችሁ። እኔ ብዙ ጊዜ ነው የምናገረው። በጣም በጣም አጥብቃችሁ ጸልዩ። አጥብቃችሁ ግን ከእግዚአብሔር ቃል ጋር ህብረት ውሰዱ። በብዙ ጸሎት ያልተነካ ቦታ በእግዚአብሔር ቃል ደግሞ ይነካል። ይሄ ቃል ደግሞ እንዲበራል ረጅም ሰዓት መጸለይ ደግሞ አለብህ። ያለ ቃሉ ጸሎት ያለ ጸሎት ቃሉ የሚባል እኛንን የለየኑ ባይዘው እንደዛ አይነት ህይወትም የለም። ሁለቱ ሊለያዩ የማይችሉ የአንድ ነገር ሁለት ገጽታዎች ናቸው። ይሄንን ግን ካላጠናውት አንደርስታንድ አላረግም። ስለዚህ እዚህ በእግዚአብሔር ቤት ውስጥ እየኖርኩኝ ሁሌ እንደ እንግዳ ልኖር ይችላል። እቺ ሴት ኢየሱስ እግር ስራ አምጥቶ ሲጥሏት ኢየሱስ ይሄንን ቃል እስካወጣበት ሰዓት ድረስ ያስወግራት አያስወግራት አጣቀም። በሷ ሳይድ ቆሞ ዲፌንድ ሲያረግላት ጥፋተኛ አይደለሽም አይደለም እያላት ያለው ጥፋተኛማ ናት አልፈርድብሽም ነው ያለው። ክብር ለኢየሱስ ይሁን። ውይ አልሰራሽም እስቲ አልሰራውም በይ አይደለም ያላት፣ ሰርተሻል አልፈርድብሽም ነው ያለው። እስቲ አሜን በሏ። ዮሐንስ እያስተዋወቀን ያለው ጸጋና እውነት ይሄ ነው። ግሬስ ኤንድ ትሩዝ፣ ጸጋና እውነት በክርስቶስ ሆነ። ይሄ ነው ትሩዝ፣ እውነት ነው። ሰርታለች፣ በድላለች። ጸጋ ግን ይዩት ያሁን ድረስ የመጣሽው ነው ይቅር ብያለሁ። ከዚህ በኋላ ደግመሽ በዚህ ጉዳይ እንዳትገኝ። ኢትስ ግሬስ እየሰጣት ያለው ኢየሱስ ፐርፌክሽን አይደለም እየጠየቃት ያለው ዳይሬክሽን ነው እየሰጣት ያለው። ከዚህ በኋላ ኃጢአት እንዳትሰሪ ምን ማለት ነው? ዳይሬክሽን ቀይሪ ማለት። እስቲ አሜን በሏ። አቅጣጫ ቀይሪ። በቃ ከዚህ በኋላ እስከዚህ ሰዓት ድረስ ተይዘሽ መተሻል። ያስፈርድብሻል እኮ እኔ ምሬሻለሁ፣ ትቼዋለሁ፣ አልፈርድብሽም። ደግመሽ ግን ኃጢአትን እኔ አንድ በጣም የሚገርማችሁ ከፈውስ ጋር የተያዘ ዮሐንስ 5 ላይ ያለው ሰውዬ ያልጋውን ተሸክሞ ሄደው ሰውዬ ኢየሱስ ሲያገኘው ምን እንዳለው ግን አስተውላችሁ ታውቃላችሁ? ከዚህ የባሰ እንዳይደርስብህ ከዚህ በኋላ ኃጢአት እንዳትሰራ አለው። ከዚህ በኋላ ከዚህ የባሰ እንዳይደርስብህ ተግባብተናል ሲሉ ሲል አሁን ይኸው ከአንገት በታች በድን ያረግህ ማለት የባሰ ይደርስብሃል ማለት መቃብር ትገባለህ ነው። አልጋ ላይ 38 ዓመት አስተኝቷል። ከዚህ የባሰ ምንድን ነው የቀረው? ሰውዬ መሞት እኮ ከዚህ በታች እኮ ተቃላ ከዚህ በላይ ነው ባይዘው የሚያወሩ ትሞታለህ። ደግመህ ኃጢአት እንዳትሰራ ኢየሱስ ምንድን ነው የሚያደርገው? ማረው። ድጋሚ እንዳይገኝ ጸጋ ሰጠው።
ቲቶ ደብዳቤ ላይ ይሁን ወይ ሁለተኛ ጢሞቴዎስ ላይ አንድ ጊዜ ብቻ ጳውሎስ የሚጠቀመው ሰላምታ አለ። አንድ ጊዜ ብቻ። ሌሎቹ ላይ ጸጋና ሰላም ነው የሚለው አይደል? ወይ ሁለተኛ ጢሞቴዎስ ወይ ቲቶ ላይ ጸጋ ምህረትና ሰላም ይሁንልህ ይላል። ጸጋ፣ ምህረት፣ ሰላም። ክብር ለእግዚአብሔር ይሁን። እኔም አልፈርድብሽም፣ ደግመሽ ግን ኃጢአትን አትስሪ፣ በሰላም ሂጂ። አንድ መዝሙር አለ አይደል? ተከድኖ ሳይሆን ተከፍሎ ነው የሚል አይደል? ኢየሱስ ባይዘዌ አልፈርድብሽም ማለት አያስገድልሽም አይደለም ጉዳዩ። በምትክሽ የሚሞት አለ፣ ሂጂ ነው። እኔ ገባበታለሁ። አንቺ ስለሰራሽው ስለዚህ ጉዳዩ እኔ እግር ስር ነው ያመጡሽ። በዚህ ምትክ የሚሞተው ስር ነው ያመጡሽ። እሞትልሻለሁ፣ እቀበላለሁ ይህንን ፔናሊቲ። እኔ እግዚአብሔር እንዲሁ ዝም ብሎ እልፍ ብሎሽ አይደለም፣ እኔን መሀል ላይ ያስገብቶኝ ነው። ተትቶ ቀርቶ ምናምን አይደለም፣ የሚከፍል መሀል ላይ አለ። እግዚአብሔር ሲተውልህ ኢየሱስን ብሎ ነው የተወው። አሁን እቺ ሴት እድለኛ ሴት ናት። በድላ ኃጢአት ሰርታ እዛው ቢያስቀሯት ትሞታለች። ኢየሱስ እግር ስራ መጧት። ስንት ሰው ሞቷል እኮ እጃቸው ላይ በድንጋይ ወግረው ገለዋል። እቺስ እድለኛ ኃጢአተኛ አንቀሽቅሸው ኢየሱስ እግር ላይ ጣሏት። እኔ አለሁ አለ። እሷን እንዳትወግሯት ማለት ነገ እኔን ትገሉኛላችሁ ነው። እነዚህ ናቸው ባይዘው ተሰብስበው ይሰቀል ብለው ፈርደውበት ኢየሱስ አደባባይ እንዲሰቀል የተደረገው። ኢየሱስ ያልከፈለው የቀረ አንዲት እንኳን ነገር የለም። ሁሉንም ኢየሱስ ሰብስቦ ከፍሎታል። በጣም በብዙ ነገር ህይወታችሁ ተይዞ ምናልባት እየተጨነቃችሁ ያላችሁ በጌታ ቤትም እየኖራችሁ ሊሆን ይችላል፣ አዲስም ልትሆኑ ይችላል። እስከዚህ ደቂቃ ድረስ በምንም አይነት መንገድ መታችሁ ሊሆን ይችላል። አሁን ዛሬ በእግዚአብሔር ቤት ነው ያላችሁት። ኢየሱስ እግር ስር ነው ያለ ነው። አራግፋችሁት ውጡ፣ ስጡት ለሱ። ተሸከማችሁት አትኑሩ፣ አትችሉትም። ድፍጠጥ አድርጎ ነው የሚገልህ። ከባድ ነው በጣም። በድንጋይ ሊወግሩ የተዘጋጁ የማይቆጠሩ አሉ በዙሪያ። ባይዘዌ ለማጥመድ እናንተን የሚፈልግ እኮ ቆጥራችሁ አጨርሱትም። ምክንያቱም እናንተ ብርሃን ውስጥ ነው ያላችሁት። እማታቁት ወጥመድ የሚዘረጋ ጨለማ ውስጥ አለ። ጨለማ ውስጥ ነው ያለው። አታውቀውም። የት ጋር እንደተዘረጋ አታውቅም። የሚታደግ ጌታ ብቻ ነው። መሃል እየገባ አለሁ እኔ ይላል። የሚያስገድል ነገር ሰርተን እንመጣለን፣ እኔ ሞትለታለሁ እያለ ነው ኢየሱስ እንጂ ማንም በህይወት አይኖርም። ጌታ ግን መሃል ላይ አንድ በጣም ከባድና መሰረታዊ ቃል ኢየሱስ ተናገረ። ደግመሽ ጎናችሁ አርሶ የዳይሬክሽን ለውጥ አርገናል በሉት። በደም ነቅ አርጉትና የአቅጣጫ ለውጥ ነው ያረግኑ በሉት። እንደሱ አይደል ያላት ጌታ ኢየሱስ ክርስቶስ የመጨረሻ ቃሉ ቁጥር 11 እኔም አልፈርድብሽም በሂጂ ከእንግዲህ ኃጢአት አትስሪ አላት። ኢትስ ግሬስ። አትችልም አለ መስራት አትችልም። ሰርታን የመጣችው አለ መስራት አትችልም። ተጨማሪ አቅም ሰጥቷት ነው እንጂ ተጨማሪ ብቃት ሰጥቷት ነው እንጂ ይሄኛውን ይቅር ብዬሻለሁ ሲላት ሌላ እንደገና ነገ ትሰራለች ሄዳ። ስለዚህ ጌታ እንደዚህ ያለት ደግመሽ አትስሪ ሲላት እሱ በሚናገረው ቃል ውስጥ ህይወትም መንፈስም አለ። የነገራትን ቃል መኖር የምትችልበትንም አቅም አያይዞ ኢየሱስ ሰጣት። ደግመሽ እንዳሰሪ ሲላት ከዚህ በኋላ በሰሪ ይገልሻለሁ ማለት አይደለም። ያለ መስራትን ጸጋ፣ ያለ መስራትን አቅም፣ በጽድቅ መኖርን እርሱን እየመሰለች እንድትኖር ተከታዩ እንድትሆን የሚያደርግ ጸጋ ጨመረ ውስጧ። ክብር ለእግዚአብሔር ለአምላካችን ይሁን። ቅድም እንዳልኳችሁ ነው ዳይሬክሽን ቀይሬን ያላት። የኮንቴክስቱ የክፍሉ ሐሳብ እሱ ነው። He's not calling to perfection አይደል? ከዚህ በኋላ ቅንጣት የምታክል ነገር ባገኝብሽ እንደሱ አይደለም እያላት ያለው። It's a direction። በዚህ መንገድ ማትጅ ነይ በዚህ በኩል አላት። በዚህ በኩል እየሄድሽ አይደል የተቸገርሽው? ነይ በዚህ ጋር። እስካሁን ድረስ ፈሪሳውያን ምናምን አንቀው ሊገሉሽ አይደል? ነይ ከኔ ጀርባ። እስቲ አሜን በሏ። ነይ ከኔ ጋር ሁኚ። ይሄኛው መንገድ የብርሃን ነው።
ይሄኛው መንገድ የጽድቅ ነው። የዚህኛው መንገድ ከዓለም ተቃራኒ ነው። የዚህኛው መንገድ መጨረሻው ከጌታ ጋር ለመኖር ለዘላለም መክበር ነው። ነይ በዚህ ጋር አላት። እዛ ውስጥ ከሆንሽ አሁንም ትሰሪያለሽ፣ አሁንም ይይዙሻል፣ አሁንም ትወገሪያለሽ እና ቀይሪ አቅጣጫ። he's not calling to perfection። ስለ ፍጽምና አይደለም እያወራ ያለው ክፍሉ፣ ስለ አቅጣጫ ነው እያወራ ያለው፣ ስለ ዳይሬክሽን ነው እያወራ ያለው። ወደ ፍጽምና እየተለወጠና እያደገ ያለ ህዝብ ነው። ህዝብ ፍጽምና ይመጣል፣ ኦፍ ኮርስ ይመጣል። ፐርፌክሽን ኦፍ ኮርስ፣ ሲንለስ የሆነ ሪልም አለ። ፍጽምና አዎ፣ ኃጢአት አልባ የሆነ አዎ። ጌታችን ኢየሱስ ክርስቶስ ተመልሶ መጥቶ ይዞን የሚሄደው የክርስትና ሙላት እሱ ነው። የክርስትና ጥግ እሱ ነው። የክርስትና ክብር እሱ ነው። እስከዛ ድረስስ እየተለወጥን ነው የምንሄደው። እየተለወጥን እየተቀየርን እየመሰል ነው ነው የምንሄደው። ክብር ለኢየሱስ ይሁን።